ምርኮኞቹ በተለይ አባራት ወላጆች ሆነው ሲማረኩ እንዴት እንደሚደብራቸው አንተ ባንዳው ነው የሚሏቸው። ዞር በል ክላ ተብሏል። ክላ አንተ ዞር በል ከዚህ ተብሏል ብለው ስላባረሩት የብልጽግና መንግስት አንዱ የተለየ ጠባዩ ፍርሃት ነው። እንደዛ ሲል የነበረ መደዴ ያኔ ነው የተዋረዱት። በቃ እንደዚህ ፈገግ እያልን ነው የምንኖረው እዚህ። አሁን ደግሞ የበለጠ ፈገግ የምንልበት ጊዜ እየመጣ ነው። በላዩ ላይ ግርማ የሚባል ሞገስ የሚባል ነገር የለም። ያውም ደግሞ ኢቭን ቅንድቡ ሳይቀር ተቀንድቦ ነው የመጣው። ለጠቅላይ ሚኒስትር አብይ ለብልጽግና ጥያቄ ጠይቄ እኔ ጠፍቶኝ ጥያቄ ጠይቄ ብልጽግና የሚመልስልኝ የለኝም። ጥያቄ ቅድም እያያችሁ ነው። እግረኛ ሰራዊቱ በሙሉ እጅ እየሰጠ ደግሞ ምንድነው ወባ ያዘው ሰውዬ ከወባ ያገገመ ፎቶግራፍ አምጥተው ቁጭ አደረጉት። ጠላት ነው የፎቶ የለጠፈበት። ይሄ እኮ ታሙ ከወጣ በኋላ የተነሳ ፎቶ እኮ ነው። አያውቁም፣ አላወቁም። ዝም ከጎግል ጣላጉት። ይሄ ታሙ የወጣ ፎቶ ነው። ታሙ ከወጣ በኋላ እኮ ነው። አብይ ሲኳኳል እንደዚህ አይደለም። ፋና ጠላት ነው ያገኘው። እቺ ፎቶ ዛሬ ካልቀየሯት የጠላት ፎቶ ነች። ይሄ ወራዳ መንግስት እኮ። አሁን አንተ ስለ አድዋ ድል ስለ አድዋ ቪክቶሪ ምን ሞራል አለህ ነው? የምሬ ነው ማለት ሚስጥረኛ ቃለው ብሎ ብዙ ሚስጥሮች ስለሱ ሚስጥሮች እነታየ ደንዳ ነመልከሳ ብዙ ሚስጥሮች ነግረውናል። ሚዲያ ላይ መጥተው ነገዱ ነግረውናል። ግን የሱ ባህሪ የሱ ስብዕና የሱ አጭበርባሪነት መሐይምነት ዝም ብሎ በቃ ዝም ወደል መሐይም አንድ ሚዲያ ላይ እንድወጣ ያደረገኝ አንድ መንግስት ሃይማኖትን ከፖለቲካ ጋር ቀላቅሎ ሃይማኖትን የስልጣን ማስጠበቂያ የስልጣን ማስቀጠያ ሲያደርግ አደገኛነቱ ስለገባኝ ነው። እኔ ትንሽ ነገር ያስቀኛል። ሶሪ ይቅርታ አድርጉልኝና አንዳንድ ሰዎች ይናደዳሉ። ምንድነው ሲሪየስ የሆነ ወሬ ላይ ትስቂያለሽ? ሰው ኮስተር ያለ ነገር እያወራ አንቺ ትስቂያለሽ ይሉኛል። እንዴ እኔ እኮ ሰው ነኝ። እዚህ ያለሁት ፕሮፌሽናል ጋዜጠኛ ሁኜ አይደለም። ይሄንን በበጎ ፈቃዴ ወድጄ ህዝብ እየተጨፈጨፈ ስለሆነ ዝም አልልም ብዬ ነው የወጣሁት። የጠቅላይ ሚኒስትር አብይ መንግስት ከመጣ ወደዚህ በተለይ በርካታ ክርስቲያኖች በተለያየ ቦታ ይገደላሉ። ሃይማኖትን ማዕከል አድርጎ እስካሁን ባወጣናቸው መግለጫዎች በቁጥር በቦታ መንግስት እናት ፓርቲ ተሳስቷል ብሎ ዲና ያረጋው ያስተባበለው አንድም መግለጫ የለም። for the last 5 years ምንም መሰለ መግለጫ የምናወጣው የንጹሃን ሞት የምንጮኸው ለፖለቲካ ትርፍና ለሸቀጥ አይደለም። ከንጹሃን ግድያ ላይ እጅ መነሳት አለበት። እዚህ ሀገር ላይ ምን ይለኛል አገር ምን ይለኛል ምናምን ይለኛል ታሪክ ምን ይለኛል የማይል ሌተና ኮሎኔል ነው አብይ ማርጎ እና ጥይት ተኩሶ እንደዚህ ጥይት ምሽግ ይዞ ጥይት ተኩሶ አያውቅም። ከልጅነቱ ጀምሮ ኦፕሬተር ነው የሰጡት። ሬዲዮ ከፍቶ እስቲ ገረና አገናኝ አበረላና አገናኘኝ ባጫን አገናኘኝ ነው። ለዛ ነው ይሄ ታሪኩ እሱ ነው። ይሄ ሚዲያ ስለ ጽምዶ ምናምን ሲያራ ገንዘብ እኮ ተቀብሎ ነው ይላል። አስረግጬ ነው የምነግርህ እኮ እንደዚህ አይነት የሞተ ስብዕና ያለው ሚዲያ አይደለም። እንደ ግለሰብ እንደዚህ አይነት ሰዎች አይደለም። ማን ገንዘብ የከፈለ ፋኖ የከፈለ ሚዲያ ከፍሎት እኮ ነው ፋኖ ሲባል ነበር። የአማራ ህዝብ ትግል ደጋፊዎች የሚሆኑት አሁን ተከፍሏቸው ነው። ስለ ህዝብ ዝም አልልም። ስለዚህ እንደ ማንኛውም ኖርማል ሰው የሚያስቅ ነገር ከሰማው ስቃለሁ። በቃ እኔ በተፈጥሮዬ ሳቂታ ነኝ፣ አልቃሻ ነኝ፣ ሳቂታ ነኝ። የሚያስቅ ነገር ካየው ስቃለሁ። እና ብዙ ሰዎች ይጽፉልኛል፣ ለምንድን ነው አንቺ ሲሪየስ በሆነ ነገር ላይ የምትስቂው? ኢትስ ቬሪ አኖይንግ ይሉኛል። አም ሶሪ ኢፍ ዩር አኖይድ ባይ ማይ በሳቂ አኖይ ከሆናችሁ ዲል ዊዝ ኢት። ግን የሚያስቅ ካገኘው ስቃለሁ። ያውም ደግሞ የሚያስቅ ተገኝቶና ትናንትና እሱ ባደረገው ፕሮግራም ላይ አይ ዋዝ ላፊንግ። መግለጫዎቻችሁ ከረር የሚሉትና ቶኑም ጫን የሚለው ኦርቶዶክሱ አካባቢ ላይ ስለሆነ የኦርቶዶክስ ቅርንጫፍ ናቸው የሚሏቸው አካላት እስቲ ለምሳሌ ቶን አንሳና ንገረኝ ነው የምልህ። በነገር ላይ የትም ሀገር ዜጋ ይሞታል። ዜጋ ሲሞት ግን አግባብ ያለው መንግስት መግለጫ ያወጣል። ያ ነገር ደግሞ እንዳይደገም ይሰራል። ስለዚህ ምን መሰለ መንግስት እናት ፓርቲ የሞቱትን ተከታትሎ መግለጫ ያወጣብኛል የሚለውን ነው እንጂ ዲፌንድ የሚያደርገው የመንግስት ተቀዳሚ ተግባር የሆነውን ዜጎችን የመከላከል ስራ አይሰራም። አለማመኑ ራስ በቃ ሙዱ ይገርማል። የኔ ቢጤዎችን ህፃናትን ከኋላው አድርጎ በቃ ይሄ እኮ የኛ ሰው እኮ ምን አይነት ሰው ነው እንዲባል ነው። እንደዚህ አይነት ጨዋታ ድራማ ትሰራለች። የዚህ ሰውዬ ግን ጸሎትም ጭምር ነው የሚጸልየው እንደዚህ እያለ። ቱርክ ሄዶ ደግሞ ምንድን ነው ሰውዬው ኤርዶጋንን መጸለያ ቦታ ስጠኝ ሙስሊም ነኝና ልጸልይ ብሎታል። በ2021 ድሮን ለመግዛት ቱርክ ሄዶ ቦታ ስጠኝ ልጸልይ ሙስሊም ነኝ ብሎታል። አዲስ አበባ ሲመጣ ደግሞ ፓስተሯ እባብ አለ ዘንዶ አለ እግረ ላይ አለ ሃሌሉያ እያለ ሌላ ህይወት ውስጥ ይገባል። የፕሮስፐሪቲ እምነት ተከታይ ነኝ ይላሉ። አዲስ አበባ ሲመጣ ደግሞ ሁሉም ነው የሚሆነው። ይሄ ምክንያቱም ድመትን አለ ወደ ፕሮግራም ይገባለሁ። ድመት በር ተዘጋባት ፊትን ትቦጫጭራለች አለ ሲል አይ ዋዝ ፒክቸሪንግ ማለት ነው። ባይምሮዬ ድመትን ቤት አስገብተህ ስትዘጋባት እየዘለለች ኛው ያለች ስትቦጫጭር የሚለውን ባይምሮዬ እየሳልኩት እያለ ተወርወረን አይናችሁ ውስጥ ነው የምንገባው ሲል እያወራ ማለት ነው። ወንድማችን ሲሪየስ የሆነ ነገር ነው የሚናገረው። when he was saying that I just laughed
ምክንያቱም ባይምሮዬ ፒክቸር እያደረኩት ነበር። ድመትን በር ዘግተህ ከፈታሃት ትቦጫጭርሃለች። የሌላ እምነት ተከታዮች አካባቢ ላይ ያሉ መገደሎችን በዚህ በተለይ አሩሲ ላይ በመታወጡት ልክ አታወጡትም እያልኩት ነው። ኖ አሁን ቅድም ያልኩህ የሚመጣው ይሄ ነው። አየሁ አይደል? የአሩሲ ያለውን ሞት ለማዋደቅ አንተ እኮ አስበህ እኮ አይደለም የምትናገረው ስሜነ። አንተ አእምሮ ውስጥ ያለው ግን ምን መሰለህ? የአሩሲው ሞት ደግሞሹ ያስለበሰኝ ነው። እሺ ባለፈው 3 ቀን እኮ 31 ሰው እኮ ነው የሞተው አሩሲ። 31 ሰው በተጠና መንገድ ተከቦ የተጨፈጨፈ። ይሄንን ከሌላ ሞት ጋር አነጻጽረህ የአሩሲውንም እንዲህ በሚሆንበት ጊዜ የኢትዮጵያ የራሱ ልጆች ደግሞ እያለቁ ነው ያለው። ዛሬ ወሎ ምርኮኞቹ በተለይ አማራ ተወላጆች ሆነው ሲማረኩ እንዴት እንደሚደብራቸው አንተ ባንዳው ነው የሚሏቸው። አርሶ አደር ይሄ ጦርነት ያንተ ጦርነት አይደለም። የአብይ አህመድን አገዛዝ ለማራዘም 4 ኪሎ ያለውን መንግስት ለማጽናት ነው እየተዋጋ ያለው። እኛ ልጆች ነን፣ ፋኖ ነን፣ ያንተ ልጆች ነን፣ ያንተ ህይወት ለማቃናት ነው። አንተ ሳይገባ ነው ከኛ ጋር እየተዋጋ ያለው። መሰራና አስረክበ ሂድና ወደ እርሻን ተመለስ የሚል ሚዲያዎች ለምንድን ነው በሬዲዮ በምናምን በቴሌቪዥን የማይሰራጨው? ቤት ለቤትም ሰንሲታይዝ ለምንድን ነው የማይደረገው? ዋጋ የለውም። ከምልሻ ጋር እንዴት ይገጥማል? እና አይ ዋዝ ላፊንግ አም ሶሪ። እንግዲህ አንኖይድ ከሆናችሁ ኤኒዌይስ ወደ ዛሬው ፕሮግራም ልሂድና የትላንትናውን የአብይ አህመድን ኢንተርቪው ስሰማ በመጀመሪያ ደረጃ እኔ አብይን የምሰማበት ትዕግስት ኑሮኛ አቅም የተቆራረጡ ነገሮች ነው እንጂ የምሰማው ቁጭ ብዬ አብይ ልሰማው አልችልም። ያመኛል። ንግግሩ መጥቃ እንደ ጭንቁር ይባላል። ጭንቁር ማለት በእንግሊዝኛ ጋንግሪን ነው። ላይክታት የአብይ አህመድ ንግግር እንደ ጭንቁር ስለሚባላ አልሰማውም። ትላንትና ግን እስቲ እንደው ትግርኛውንም መስማት ፈልጋለሁ ብዬ ቁጭ ብዬ ሰማሁት። ንጽጽር አላልኩም። ሌላም ቦታ ሰው እየሞተ ነው። ያኛ ለዚህኛው በሰጣችሁ ትኩረት ልክ ሌሎቹ አርሲ ለምሳሌ ጦርነት አለ ወይም ግጭት አለ። እሱን ነገር እስቲ አጥርተን እንሂዳው። ከዛባራ ክልሉ ጋር እንምጣ። እስቲ ስለ ግጭትና ጦርነት አሁን እኔ ባለፈው እኔ ግጭት መሆኑን ነው ማቀው በሚል ስንት ያየው ነበረ ዘራፍ የሚል ሁሉ እና ዘራፍ እያሉና እንትን እያሉ መሆን ስለሌለበት እሱ ከሱ እንነሳ። ስክሌር ጦርነት አይደል? አማራ ክልል ያለው ምንድነው? ስክሪል ጦርነት፣ ደም አፋሳሽ ጦርነት፣ በጣም ደም አፋሳሽ። ቆመ ጠብቀኝ 5 ጎራሽ እንትን ጋር ለምን እንደሚገጥመው በሞርታር በድሽቃ እየተዋጋ ከ5 ጎራሽ ቆመ ጠብቀኝ መሳሪያ ጋር ለምን እንዴት ይገጥማሉ? ፊት ለፊት ያለው እንትን ነው። እንደ ሀገር ነው እየተዋረደች ያለችው። ይሄን ይዞ ነው ቀይ ባህር ሊገባ የዛሬ ነው። ይሄ አብይ ይሄን እያየ ሰውየው ምንም ግድ አይሰጠውም። እዚህ ጸልያ፣ እዚህ ጋር ደግሞ ይጸልያል። የነዚህ ህይወት ሲቀጠፍ እሱ ግድ አይሰጠውም። አንድ ኮር ሙሉ ነው ያለቀባቸው በነገራችን ላይ አንድ ኮር ሙሉ በቃ ሁሉ ጦሩ ፈረሰ ማለት ነው። ሲፈርስ ያለበትን እነሳ ሙሉ በሙሉ ሻንቆ ተዘራ ማለት ነው። ያው አቀባበሉ ጥሩ ነው። ለሊት 6 ሰዓት ነው የወሰዱንና ምሽግ ያዙ ስንባል ኦሬዲ ፋኖ ከቦ ጠቅላላ ኮርዋን ነው ያጠፋባቸው። እና ምን አልኩኝ ሰምቼ ስጨርስ ይሄ ሰውዬ በህዝቡ ላይ ብቻ ሳይሆን ክራይም የሰራው በቋንቋው ላይ ትልቅ ወንጀል ሰርቷል። አሁን ግን እሱ ብቻ አልበቃው፣ በቋንቋው ላይም ትልቅ ቡቸር ነው ያደረገው። ቋንቋው ቡቸር። እኔ እኮ ትግርኛ ማልናገረው እንዳላበላሸው እያልኩ ነው። ከሱ በተሻለ ነው ይናገራሉ። አብይ ከሚናገረው የተሻለ ትግርኛ ነው ይናገራሉ። እማልናገር ግን ለቋንቋው ካለኝ አክብሮት፣ ለህዝቡ ካለኝ አክብሮት የተነሳ እንዳላበላሸው ነው። አብይ ከሚናገራት የተሻለች ነው ይናገራሉ። አክቹሊ አንዳንዴም እንደውም አስተረጉማለሁ እኮ። በነገርህ ላይ ዓለም ላይ አሁን በጣም አስቀያሚ ከሚባሉ ጦርነቶች ማለት ነው የራሽያና የዩክሬን ጦርነት አይደል? በጣም በርካታ ዜጎች ናቸው የሚሞቱት። ኦን ዴይሊ ቤዚስ ብታሰበው ለምሳሌ ከራሽያ ዛሬ በ20 ምናምን ሚሳኤልና ወደ 200 ድሮን ስንደበደብ አድረናል። የሚሞተው ሰው ስንት ነው ታውቃለህ? 3 ሰው ወራ 4 ሰው። አማራ ክልል ላይ አንድ ድሮን ሲወድቅ ሚኒመም 10 ሰው 7 ሰው ይገደላል። ክርስትና አስነስታ የምትመለስ እናት በክፍት መኪና ላይ ሆነው ያለቁበት እና ይሄ ጦርነት ኦኬ፣ ከዛኛው ወገን ሚሳኤል አልተተኮሰም ከሆነ ኦኬ፣ እሱ ሌላ እንትን ሊሆን ይችላል። ዛሬ ከባድ ዘመቻ ተከፍቶበት ድምጥማጡ የጠፋው አብዛኛው ቦታ መቅደላ፣ ተንታ፣ አማራ ሳይንት፣ ወግድ ወረዳ እዚህ አካባቢ ያሉ ቦታዎች ነው የነበረው ኦፕሬሽኑ። ምንድን ነው የተማረከው? የተማረኩ ቁጥር ደግሞ ትንሽ ላሳያችሁ። እዚህ ላይ የተማረከ ሞርታር 82 የሚባለው 2፣ የተማረከ ብሬን መሳሪያ 7፣ የተማረከ ስናይፐር 6፣ የተማረከ ክላሽንኮቭ ከ100 በላይ፣ የተማረከ ልዩ ልዩ ተተኳሽ ከ3500 በላይ፣ የጠላት ሙትና ቁስለኛ በመቶዎች የሚቆጠሩ ይላል። ይሄ የዛሬ ነው። ይሄ እኮ ጉሩሽ ወስዶ እኮ ነው በልቶ እኮ ነው ገንዘብ ተቀብሎ እኮ ነው ይላል። እናት ወድ ብትገባ ነገ ጧት ትደግማታለህ ወይ ጭቃል። እና ይሄ ሰውዬ በህዝቡ ላይ ብቻ ሳይሆን በቋንቋው ላይም ትልቅ ወንጀል እንደሰራ ነው ያየሁት። በጣም ካስደነቁኝ ቃላቶቹ እንደ ድሮ መስሎሽ ጎርፍ እንዳይወስድሽ የሚል ተረት ተርቷል። እና አይ ዋዝ ጀስት ላፊንግ ዋው። ሲጀመር እነ ጌታቸውን ጽፎ የሰጡት እኔ ጌታቸውን የሰማሁት አብይ አህመድ መጀመሪያ ህወሓትን ልቀላቀል ብሎ ጠይቆ ነበረ። ኪኒ ኢማጂን
ህወሓትን አባል አድርጉኝ ብሎ ጠይቆ ነበረ። መጀመሪያ ትግራዋይ ልሁን ብሎ ጠይቆ ነበረ። ኖ ወንደር እኔ እኮ ብዙ ጊዜ this guy has inferiority complex ያ ብዙ ጊዜ እናገራለሁ። በጦርነት ዴፊኒሽን ስታዩ በሚጮኸው ጥይትና በሚሞተው ሰው ተመጣጣኝ ኃይሎች ፍልሚያ ነው ጦርነቱ። ምናልባት ኢትዮጵያ ውስጥ እኮ እንዲህ አይነት የእናት ፓርቲ ማህበራዊ መሰረት ማን ነው? ይሄኛውን ጨርሰው የጦርነቱን ገብተዋል። የጦርነቱ ጉዳይ ያንን ጦርነት ካላልክ ምናልባት አሁን በኢራንና በአሜሪካ ወይም በእስራኤል መካከል የሚካሄደውን ጦርነት ብትወስድ አማራ ክልል ውስጥ በአንድ ሳምንት ያለቀውን ሰው አያልቅም። ዝም ብለህ ቼክ ብታረግ ቁጥሩን ብታነጻጽር በንጹሃንም በምንም። ስለዚህ ይሄን ጦርነት ፋይን ካላረገ እንደዛ ሲል የነበረ መደዴ የነጻድቃን ገንዘብ ሲበላ የነበረ መደዴ ነው። ከይቲ ወደ ዩቲዩብ እየተዘዋወረ በሙሉ ሲቃወጥ የነበረ ጉሩሽ ነው። ያኔ ነው የተዋረዱት። በቃ እንደዚህ ፈገግ እያልን ነው የምንኖረው እዚህ። አሁን ደግሞ የበለጠ ፈገግ የምንልበት ጊዜ እየመጣ ነው። ብልጽግና መርህ የሚባል አያውቅም። አንደኛ ብልጽግና ማለት አንድ ሰው ነው። ማን ነው? ቮካል የሆነው አብይ ነው። ሰውየው ፕራይም ሚኒስትር ነው፣ ፕሬዚደንት ነው፣ ፊልድ ማርሻል ነው፣ ኤታማዦር ሹም ነው፣ አየር ኃይሉ ነው፣ የብልጽግና ፕሬዚደንት ነው፣ አክቲቪስት ነው፣ ጋዜጠኛ ነው። ማይክ አድርጎ አይደል እንዴ አዳነች አበቤ ከንቲባ ሄዶ ይሄ አካባቢ እንደምታዩት ይሄ ኮሪደሩ እንደዚህ አድርገን ሰራ ነው። በማክሱ ደግሞ የሆነ ቦሌ ይሄዳል፣ ከዛ ወደ ጉለሌ ይሄዳል፣ ወደ እንጦጦ መንገድ ይሄዳል። አያችሁ ሪጀክት ካደረጋችሁ አንድ ሰው ሴት ወይ ወንድ ሴት ልጅን ጠይቋት እንደው እንዲገባችሁ እንትኑ እንዲገባ እንድትረዱት የሆነችን ሴት አንድ ወንድ ጠይቋት ሪጀክት ካደረገችው ሁልጊዜ በቃ በኢንፌሪቲ እና በበቀል ለሚያት ሴትም ደግሞ ሪጀክት ከተደረገች ተሰምት ይሄ ሰውዬ ኢንፌሪቲቱ አንገሩ ከየት እንደመጣ የገባኝ ለምንድን ነው they rejected him መጀመሪያ ጠየቀው ትግራዋይ ለመሆን ነበረ ሂድ ብለው አባረሩት ከዛ በአዴን ደግሞ ጠየቀው ቀጥሎ ደግሞ አማራ ነው አለ አማራዎቹ ዞር በል ሲሉት ምናልባት አርሲ ብትሆን የመጀመሪያው ቪክቲም ተገዳይ ቪክቲም ያንተ ልጆች የመጀመሪያው ቪክቲም ናቸው። በአውሮፕላን ከቦሌ ኤርፖርት ተነስተ ጎንደር ወይም ባህር ዳር ልትሄድ ትችላለህ። በገብረ ጉራቻ መንገድ ብትሄድ እና ብትያዝ የመጀመሪያው ተቀዳሚ ተፈላጊ ሰው ነው። ለምን? ሁኔታ ያን ነው የሚያመቻቸው። ሁሉም ታፍሶ ይገባል። በማጣሪያው ላይ ግን በ300 ሺህ የሚለቀቃለ፣ በ500 ሺህ የሚለቀቃለ፣ በ1 ሚሊዮን የሚለቀቃለ። እዚህ ያለ ነው አንተና እኔ እዚህ ያለ ነው በሰላም እዚህ የምናወራው ፕሮባብሊ አምሮብን ለብሰን በእንትን የምናወራው አርሲ ስላልሆን ወይም በገብረ ጉራቻ መንገድ ስላልሄድን ነው። ሚዲያ ጋዜጠኛ ይሄ እንደዚህ አይነት እንደዚህ የሚያደርገው ጋዜጠኛ ብቻ ነው። ካሜራ ይዞ ሄዶ ጀምር እያለ ያስጀምራል። ጀምር የአብይ አህመድ ሁሉም ተሸክሞ ስለሄደ ነው። የብልጽግና ሰዎች የብልጽግና ካድሬዎች እያለቁ ነው። ወረዳ አስተዳዳሪ የካቢኔ ምናምን በጣም ብዙ እያለቁ ነው። ሰሜን ሸዋ አካባቢ አዲስ አበባ ዙሪያ ሰሞኑ የአንድ ወረዳ 4 ካቢኔ አባላት በአንድ ጊዜ ነው የሞቱት። በአንድ ቀን የካቢኔ አባላት። የጸጥታ ስጋቱ ከበድ ብሏል። አትሞስፌሩ ምን እንደሰሙ አይታወቅም። ከበድ ብሏል እየተባለ ነው። አዲስ አበባ ድባቡ መጥፎ ነው። እንደዚህ አይነት ከምን ይመነጫል ነው? መርህ የለም፣ ሰብአዊነትም የለም። አሁን አብይ ሀዘን አልገለጸም። ነገራችን ላይ ሂዝ ላስት ቾይስ የመጨረሻው ምርጫው ነበር ኦፒዲዮ። ዋው ኖ ወንደር ይሄ ሰውዬ እነሱ ከማን ይበልጣሉ ብሎ አለ አላሉንም? አቶ ገዱ ዶክተር ገዱ ነው የሚባሉ ብለውኛል። ብልጽግናዎች ይሄ ስድብ ቋንቋቸው እነ ስድብ ቋንቋቸው። አንድ ሰው መሀይብነቱን ማወቅ ከፈለጋችሁ ካፉ የሚወጣውን ብቻ ስሙት። የሚጽፉትን የሚናገሩትን ዞር በል ክላ ተብሏል። ክላ አንተ ዞር በል ከዚህ ተብሏል ብለው ስላባረሩት የሆነ ቀዳዳ እኮ አለ። ያንን ቀዳዳ አየህ፣ እዚህ ትግል ላይ ነው ያለ ነው። ይስፋ ይሄ ቀዳዳ። በፍጹም አንተ ጨምድደህ ልትይዘው አትችልም። 1 ለ5 እያልክ ልትጠርንፍ አትችልም። 1 ለ10 እያልክ ሰሞኑን አሁን አዲስ አበባ እየዞሩ እንትን እያደረጉ ነው፣ እያስፈረሙ ነው። ከሱ የባሰ ነው። 1 ለ10 ነው ኦፍ ኮርስ ይሄኛው ከሱ የባሰ ነው። አሁን ደግሞ ያለው ቅጽ ልከው ፋይዳ ያለው የሌለውን አይልም፣ የምርጫ ምናምን አይልም። ፋይዳ ያለው የሌለው ምናምን እያለ ነው እንትን የሚያደርገው ማለት ማን ነው መራጩ እያሉ ቴስት እያደረጉ ነው። እየጠረነፉ ነው አሁን። ይህን ልታረግ አትችልም። የብልጽግና መንግስት አንዱ የተለየ ጠባዩ ፍርሃት ነው። እስራኤል ነች፣ አረብ ኤምሬትም አረብ ኤምሬት ነች፣ አባቱ ነው። ኢራንም ድሮን አቅራቢው ነው፣ ድሮን ሰጪው ነው። አሜሪካ ነች። እንዴት ብሎ እጁ ያስገባል? ጸጥ ብሎ ልጆች ሰብስቦ እንትን ያደርጋል፣ ዱዓ ያደርጋል። እዚህ ላይ ያደርጋል ምንም እንዳልሰማ ከችላል። እዚህ አካባቢ ተመልካቾች ብርሃኑ ጁላ አይ ነው ፍርሃት፣ ብዙ ፍርሃት አለ። የፈራ ሰው እንዴት እንደሚናገር እናውቀዋለን። የፈሪ ንግግር ነው እና እንደዚህ በደንብ አምሮባቸው እንደዚህ ሲመጡ ቂቅ ብለው ሲመጡ ጀግና ነው የሚሸቱት። ኢትዮጵያ በጣም የሚወዷት ነው የሚመስሉት እነዚህ ሰዎች። የድሃ ልጅ በየቦታው በአድዋ ድል ቀን ይማረካሉ። እቺ 59ኛ የምትባል ክፍለ ጦር ተበልታለች። ዛሬ ድጋሚ ተበልታለች ዛሬ። that's why ከዛስ ደግሞ ዛሬ አማራው እንዳያርጉ እያሳደደው because እነሱንም ልቀላቀል አማራ ሆኜ ደግሞ ልምጣ ሲሉ ዞር በላሉት። አያችሁ የአብይ አህመድ ኢንፌሪዮሪቲ፣ የአብይ አህመድ ይሄ ሁሉ ነገር የምታዩት ለዚህ ነው። ቶኑንም አነጋገሩንም አይታችሁታል። ሜካፑ ምናምን ቆሌ ወራቀ ውቃቢ ወራቀ እንደሚባለው ጎንደር ቆሌ ርቋታል ይባላል። ምን ማለት ነው? ግሬስ ላይ ሳይኖር ያ ሞገስ የሚባለው ነገር ላይ ከሌለ ትላንትና ያየሁት አብይ አህመድ
ውቃቤ ርቆታል፣ ቆሌ ርቆታል። በጎንደርኛ ካወራ በላዩ ላይ ግርማ የሚባል ሞገስ የሚባል ነገር የለም። ማለት ዲሞክራሲ እኛ ሀገር ማጭበርበሪያ ቃል እኛ ሀገር ነው የምልህ። ነገር ግን እስካሁን መንግስት ያልተቀበለው ነገር ሰዎች በሚናገሩት ቋንቋ ተለይተው አገልግሎት ያገኛሉ የሚለውን መንግስትም ሲቀበለው እሱን እንደ ምሳሌ ደግሞ ልንገርህ። እዚህ ወደ አያት ጠበል አካባቢ የሆነ ነው ቦታ ይገዛዛሉ። ፖለቲካሊ ኮሬክት ለመሆን ትንሽ ቤት አሉ። ገዛዙና ልክ ስም ሲቀያየር አይ ዝም ብሎ የሚያልቅ አይደለም ይሄ 1 ሚሊዮን አምጣ ይለዋል። ኧረ እባክህ እንደዚህ ተብዬ 1 ሚሊዮን ተጠየቅኩ ይለዋል ጓደኛው። ማን ነው እንደዚህ ቆይ እንትን ላይ ይደውልለታል ብሎ ያኛው ደወለለት። በሚገባው አናገረው 500 ተቀነሰለት። ወንበራቸው አደላደሉና ስልጣናችን አሁን ጥሩ ነው ያለውና ሁሉም ነገር መጠቀም እንችላለን ብለው አሁን እንቡር ይላሉ። በነገራችን ላይ እነሱ አንዴ የበሰበሰ ዝናብ አይፈራም የሚባል ተረት አለ። የበሰበሰ ዝናብ አይፈራም ነው። አንዴ ሙከኛ፣ አንዴ ባንዳ፣ የባንዳ ስብስብ፣ የባንዳ መንግስት ስለተባል የፈለግነው ብንረግጥ ኦልሬዲ ስለተበላሸን ከዚህ በላይ ዝናብ አንጨቀይም ነው። ጭቃ ውስጥ አንቦጫር ከዚህ በላይ ኦልሬዲ ተበላሽተናል ነው እንጂ ይህን ሁላ ገመና ተሸክሞ የሚሄድ መንግስት አሁን እንትንን ቀይረ አንድ ማዕረግ ብቻ ነው የጨመርከው፣ ፊልድ ማርሻል የሚለው ማዕረግ ብቻ ነው የጨመርከው እንጂ የጁላ ገለልቻ ልጅ አንተ ነህ። ያውም ደግሞ ጥሩ ግሩም ተደርጎ ነው። ኢቭን ቅንድቡ ሳይቀር ተቀንድቦ ነው የመጣው። ዲስፓይት ኦል ዳት ሞገስ የሚባል ነገር ትላንትና አላየሁም። አይኖቹን የሚያደርጋቸው ሊዋሽ ሲላቸው አይኑ ከፈት ምናምን ያደርጋታል። ግን አማካሪዎቹ በቦድካና በሁካ ያበዱ ስለሆኑ የሚረባ ነገር ከነሱ አይወጣም። ከህዝቡ ተገንጥሎ እንዳበደ ውሻ የሚክለፈለፍ ማረፊያ ፈልጎ በየቦታው የሚክለፈለፉ ናቸው በዙሪያ ያሉት አማካሪዎቹ። የኢትዮጵያ ህዝብ ካቢ ጎን የለም። የዓለም መንግስታት ካቢ ሳይድ የሉም። በትልቁ ደግሞ የጡት እናቱ ዩኤኢ እሳት ውስጥ ነው ያለችው። የራሷን እሳት እያጠፋች ነው ያለችው። 500 ሺህ ከፍሎ ቦታውን ስም አዞረ። እማውቀውን ነው የምነግርህ። ለፖለቲካ ሸቀጥ ጨምሬ ምናልባት ልቀንስ እችላለሁ ለመቻቸው። እውነቱ ይሄ ነው። ቢያንስ 500 ሺህ ያስቀንሳል። የምትናገረው ቋንቋ ቢያንስ 500 ሺህ ያስቀንሳል። አንተ ጎበዝ ነህ፣ የምርመራ ጋዜጠኝነት መስራት ትችላለህ። የምነግርህ ነገር በድፍረት የምነግርህ ለመወንጀል ምናምን አይደለም። ባይሆን ስለምመርጥ የሆነውን ነው የምነግርህ እና ቀንሼ ማለት ነው። ሙስና በተለይ ከተሞች አካባቢ ስርዓታዊ ነው እና ይሄ የተዋረደ መንግስት ነው። ይሄ በቃ የኮልኮሌ ስብስብ ምንም ነገር ጠብ የሚል ሰው ደግሞ ቆዝማ ይላል። ደንግጧል ሰው። ሳምበድ የሆነ ቦታ አንድ ሰው ያጨበጨበች ሰው አይከተልም። አንድ ያየሁት እሱ ነው። ድሮ አንድ ሲጀምር ሁሉም ይከተላል። አሁን አጨበጨ። ዛሬም እያየሁት ነበር። ማጨብጨብ የለም። ለዛም ለታየ ለዛም ማማ አዳነች ብታስቡት በፍጹም ካምሯችሁ የማይጠፋ የአብይ ንግግር አለ። ምን ሆኖ ይሄ ሰውዬ የምትሉበት በእውነት ኢትዮጵያ በዚህ ሰው ነው እየተመራች ያለችው? በዚህ ሰው ነው ወይ አገር እየተመራ ያለው? ዛሬ ዩኤኢ የራሷ ጦርነት ውስጥ ገብታለች። ለአብይ አህመድ ሰፕላይ ማድረግ የምትችልበት አቅም ላይ አይደለም ያለችው። ራሷ የቤቷን እሳት እያጠፋች ነው ያለችው። ያረረባትን እያማሰለች ነው ያለችው። እነ ቱርክ በጥፊ ነው መጥቶት የሄደው። ኖ ሞር ዌፐን አታገኝም ብሎት ነው ሄደው። እነ ኢራን ብዙ ድሮኖች ሰጥተውታል። አሁን አመዱ ራሱ የድሮኑ ማምረቻ ተመቷል። በአሁኑ በነበረው ጦርነት ተመቷል። ስለዚህ አብይ አህመድ ብቻውን ነው ያለው። እንደ ድሮ አይደለም። ጎርፍ ይወስድሻል ማለት ጎርፍ የሚወስደው አብይ አህመድን ነው። በቅርብ ሰሞኑን ሲወራ የነበረውን አይታላል። የሆነ ሰው እያሽከረከረ ስም ያለው ሰው እያሽከረከረ ሰዎች ገጭ አልነበርኩም እንዳልኩ ማጣራት አልፈለኩም። ነገሩ በጣም ትሪኪ ነው፣ ያሳዝናል፣ ያስጠላል ነገርየው። ኦኬ ገጭ ኢሚዲየትሊ ጠበቃ የሚቆምልህ ካንተ አካባቢ ያለ ምናልባት ካንተ አካባቢን ደግሞ ገዢውን የገዢውን መደብ የተጠጋ ሰው ነው የሚቆምልህ። በቅርብ ጊዜ አንዲት ልጅ እንዲሁ ተገደለች። የፍትህ መጨረሻውን ሳናቀው በዛ የተጠረጠረው ሰው ተለቀቀ። ሌሎችንም ኬሶች እንደዚህ እያረክ ማንሳት ትችላለህ። ከተሳሳተ ግምገማ ተነስቶ የአማራን ህዝብ እንኳን ትጥቁን ሱሪውን እናስወልቃለን ቀበቶ እናስፈታለን ብሎ ዝቶ ነው የመጣው። ዝቶ የመጣው ብርሃኑ ጁላ ዛሬ የላከው ሰራዊት ውልቅልቁ እንዴት እንደወጣ እናያለን። ውልቅልቁ በየቦታው ትላንት እንዳነሳንላችሁ ምርኮ ነው። በየቦታው እየተማረከ ነው። ያሰማራው ሰራዊት እየተበተነ ነው። በአማራ ክልል ላይ ወደ ከተማ እየመጣ የፋኖ ኃይል ከተቆጣጠረ እናንተ እዛው ተቋቋሙ ብሏቸዋል። አዳነች እኛ የአድዋ ልጆች ነን፣ ቀይ ባህር እንወስዳለን አለች። የአድዋ ታሪክ የወራሪነት ታሪክ አይደለም፣ የተከላካይነት የሉዓላዊነት ማስከበር ታሪክ ነው። አጼ ምኒልክ አድዋ የሄዱት ጣሊያንን ለመውረር አይደለም፣ ሀገራቸውን ለመጠበቅ ነው። ሚስኮት አታርጉት፣ ታሪክ አታበላሹ። አዳነች አታውቅም። አዳነች እኛ የአድዋ ልጆች ትላለች። ጆንታ የምትልበት ድምፅ አለ፣ ድሮ አለ፣ ቃና የሆነ እንትን አለ፣ ቶኑ ለየት ይላል። እና የአዳነች ቀይ ባህር እንገባለን ምክንያቱም የአድዋ ልጆች ነን፣ በሰላማዊ በዲፕሎማሲያዊ መንገድ ካልሆነ በኃይል እንገባለን ያለች እሷ። ምን ኃይል አለሽ ነው? ምን ኃይል አለሽ? አንቺ ትዘረፊያለሽ። ምክንያቱም ይሄ ሁሉ በዙሪያው የነበረ ጎርፍ በሱ ዘንድ የለም። አብይ እጅ ላይ የቀሩት ከኦፒዲዮ ከነበሩትና ከጥቂት የብአዴን ተላላኪዎች ውጭ ከህዝባቸው የተነጠሉ ያበዱ ውሾች ባለቀ ሰዓት
በመጨረሻው በ11ኛው ሰዓት የተቀላቀሉት የአብይ ትግሬዎች ብቻ ናቸው። ስለዚህ ተረቱ ለሱ ነው እንጂ ሲጫወቱበት ነው ጌታቸው ያን ጽፎ የሰጡት። የራሱን ተረት በራሱ አፍ እንዲናገር ጌታቸውን አዋርዶታል አይደለም አብይ እስኪ በቃው ድረስ አሁን ጌታቸው እያዋረደ ነው፣ ጽፎ እየሰጠ እያዋረደው ነው ያለው። ፍትህ የፖለቲካ መሳሪያ ከሆነች እና ፍትህ ካልሰፈነ መግደልም ቀላል ይሆናል፣ ማጥፋትም ቀላል ይሆናል። አየሁ ቢኮዝ የሆነ መደብ አካል ነህ አንተ። አንድ ቅርብ ደግሞ የማውቀው ሰው በገቢዎች 2 ሚሊዮን ብር ይመጣበታል እና ንግግር ይጀመራል። ንግግር ሲጀመር አይ በቃ 600 አምጣና በቀላሉ ይሄንን እንትን እናደርገዋለን። መቀነስ እንኳን አይፈልግም። የሙስናው ጥግ አይን ያወጣ ነው። ፊት ለፊት ነው። ጠቅላይ ሚኒስትሩ ጋር የሚደረጉ ውይይቶች የአዳራሽ ማሞቂያ መሆን አለባቸው ብዬ አላምንም። የጠቅላይ ሚኒስትሩ ማይን እንዲሞላ ሞላ ሲል መቋቋም ካቀታቸውስ እናንተ የምትመሩትን መንግስት የምትሉትን የወረዳ የዞን የከተማ ጽህፈት ቤቶች ይረከባሉ። ፋኖች ከተረከቡት እንዳያስተዳድሩት አውድሙ ብሏቸዋል። ፋኖ ገባ ወደ ከተማው ሲባል ሲሰሩበት የነበረውን ጽህፈት ቤት ሁሉ ያወደሙ ይሸሻሉ። አሁን እንደ ስልት የወሰዱት ይህንን ነው። ከዚያ ከተማውን ከላይ ያወደመው ይለዋል። ይህን አድርጎ ሲያበቃ በስቴት ቴሌቪዥን ልክ ምንድነው ህዝብ ወዳድ ህፃናት ወዳድ መስሎ ደግሞ ድራማውን ሲሰራ ታዩታላችሁ። ዘርፍ ያለሽ ለአትሌት እገሌ 2 ሚሊዮን ሰጠው፣ ለእንትና 10 ሚሊዮን ሰጠው ምናምን አዳነችን ለማግኘት ጸሐፊ ለማንኳኳት 1 ሚሊዮን አስመዝግባ ነው ሰው የምታስተናግደው። የወረዳ አስተዳደር እጇ ላይ እንዳላታቅም ጀነራሉም ጠቅላላ በስድብ ነው የጨረሰው። ችግር የለበትም። ብርሃኑ በነገራችን ላይ ሲሳደብ የዋህ ነው። ብዙ ጨዋነት ስላለው ጭንቅላቱ ላይ በመሃይምነት የደለበ ስለሆነ የሞተ መንግስት ነው፣ የሞተ ሰራዊት ነው። በመላ ኢትዮጵያ ያላችሁ የኢትዮጵያ ልጆች ልጆቻችሁ ኑ በሏቸው፣ እየደወላችሁ ኑ በሏቸው። የብርሃኑ ጁላ ልጅ እዚህ ኦሃዮ ነው ያሉት። ሴቷ እኔ አውቃታለሁ አይቻታለሁ። እሱን አትመስልም እናቷን የምትመስለው ብለው ግን ምንም አማራጭ የለም። አባቴ 4 ኪሎ ለመቀመጥ ያለ አማራጭ ጦርነት መክፈት ነው። ለአብይ አህመድ ነው ያረረበት። ጎርፍ እየመጣበት ያለው ለአብይ አህመድ ነው። እኔ እኮ ከአብይ አህመድ ገዳይ ስለሆነ እንዳይገላቸው ነው እንጂ የራሱ ባለስልጣኖች እኮ ይደውሉልኛል። የራሱ ባለስልጣኖች አንቺ የምትናገረውን በጣም ነው የምንወደው፣ ምክንያቱም ጄኒውን የሆነ ነገር በትክክል ነው የምትገልጩ፣ ይሄ ሰውዬ የሚወርድበት ቀን ደርሷል ይሉኛል። ተውት አይደለም በአደባባይ ኦፕን የሚቃወሙት በሱ ፔሮል ላይ የተቀመጡ ሰዎች ከአብይ ጎን የሉም። በአብይ ፔሮል ላይ የተቀመጡት እነ ጌታቸው እርስ በርሳቸው ራሱ የአብይን በቃ ጭንቀትና የአብይን ፍርሃት ሰፕረስ ለማድረግ አዲስ ውሸት ነው ይዞ እየቀረበ ያለ። 5 ሆናችሁ ኑ ነው የሚሉት። ውቶታው ልነግርህ አልችልም። ኑልን ጠቅላይ ሚኒስትሩ ጋር ሲኖር ቢኮዝ ለዲፕሎማቲክ ማህበረሰቡ ለሚዲያው ግብአት መዋላ አዳራሽ ሞልቶ ተቃዋሚዎችን አናገሩ የሚል ጠቅላይ ሚኒስትሩ እንዳንተና እንደኔ አንድ ተወያይ ሆነው አንድ ማላረገውን ነገር ልንገርህ። ለምሳሌ እኔ ለጠቅላይ ሚኒስትር አብይ ለብልጽግና ጥያቄ ጠይቄ እኔ ጠፍቶኝ ጥያቄ ጠይቄ ብልጽግና የሚመልስልኝ የለኝም። ጥያቄ አሮጋንት ሊመስል ይችላል እያልኩ ያለው ስለማወቅ ስላለማወቅ አይደለም። በቃ ችግሩ ይታወቃል። አሁን መፍትሄው ላይ ነው የምንነጋገረው። ዱሽሜ ቲያትረኞቹ ተበልጠናል በዚህ ቲያትረኛ ያለው ገና ድሮ ነበረ። አብይ አህመድ አለማፈሩ የሽግግር መንግስት ኮንሰፕት ኢትዮጵያ ውስጥ ያነሳ ሰው እስር ቤት ነው የሚወድቀው። በአደባባይም ዝቷል። አይታሰብም አይሞከርም ብሏል። ኢትዮጵያ ውስጥ ሲሆን አይታሰብም አይሞከርም ብሎ አስመራ ላይ ሽግግር መንግስት ያስፈልጋል ይላል። ምን አገባ ስለ አስመራ? ኦህዴድ ምን አግብቶት ነው አስመራ ስለሚቋቋም የሽግግር መንግስት? ያለ ጦርነት መኖር አትችልም ብለዋል ደብረጽዮን ሰሞኑ። ኢትዮጵያ የእነዚህ ልጆች መጫወቻ ሆነች። እንዳበደ ውሻ ምናምን ይላል። አንተ ድንክ ነህ፣ የፖለቲካ ድንክ ነህ ተብለሃል እኮ ኦልሬዲ። የፖለቲካ ድንክ እንዴት ሌላውን ያበደ ውሻ ዝሆን ምናምን እያለ ሲጫወት ይውላል። የፖለቲካ ድንክ ያለ እኮ አማካሪ እኮ ነው። የፖለቲካ ድንክ በጣም ምርጥ ነች። አሁን የትኛውን ፕሮፓጋንዳ ለመስራት ነው የመጣው? አሁን እዚህ ላይ ተኩሎ ነው የመጣው። ተመልከቱ፣ እዚህ ቅንድቡ ተመልከተዋል። በግልጽ ግማሿን ነው የቆረጣት፣ ግማሿ ተሰርታ ተመልከቱ፣ ተሰርቶ ምን አይነት አገር ነው ይሄ? አገር ግን ይሄ ወንድ ነው ሴት ነው ጾታ ተብሎ ወንድ ጠቅላይ ሚኒስትር አንቱ እየተባለ የሚጠራ ሰው ነው ተኩሎ እንደዚህ ቅንድቡ ተሰርቶ ነው የመጣው። አብይ አህመድ ነው ብቻውን ቀርቶ ያለው። ሰሞኑን አውደልዳዩ አሉላ ምን የሚል ሰማ ነው? ኧረ እባክህ አሉላ፣ የትኛውን ሁካ ነው ደግሞ ዛሬ ሳብከው? ሜተፈደ ምን ነው ስበ የወጣኸው? ይሄ ወመኔ ግሩፕ የሚያሸንፍ መስሎ ስትቀልድባቸው እኔ እኮ ይገርመኛል። አሉላ አለሌ ስራ ሰርቶ እንኳን ያደረ ሰው ቢሆን ኑሮ፣ ደሞዝ ያለው ሰው ቢሆን ኑሮ፣ ቤተሰብ ማስተዳደር የሚችል ሰው ሆኖ ይህንን ቢል እኮ ጥሩ ነው። ህዝብ አሟጥቶ የሰጠውን ቲኤምኤችን እንኳን ማስተዳደር ያልቻለ አፍርሶ የወጣ ሆኖ ቅድም እያያችሁ ነው። እግረኛ ሰራዊቱ በሙሉ እጅ እየሰጠ ወደ ሱዳን የሚሸሸ ወደ ሱዳን እየሸሸ ነው። ተበትኖ ወደ ቤቱ የሚገባ ወደ ቤቱ እየገባ ነው። እጅ የሚሰጠው እጅ እየሰጠ ነው። ሚዲያ ላይ ያስቀራቸውና ለሰልፍ የሚጠቀምባቸው ናቸው። ወጥ የሆነ ልብስና ዩኒፎርም መሳሪያ ሲዞ ያሳያቸዋል። እነዛ አካላት አማራ ክልል ሲመጡ ቅድም እንዳያችሁት ነው። አበባው ታደሰ ብርሃኑ ጁላን ማዕከላዊ እዝ እያለ የኔ ምክትል እንዴት ይሆናል? የኔ ምክትል ምርኮኛ እንዴት ይመደብልኛል ነው ያለው። አለቃ ሆኖ ጭምር እርካታ አልነበረው። አሁን አለቃው ነው፣ ወደደም ጠላው አለቃው ነው። እሱ በአዴን ነው ታጋይ ነኝ ብሎ ምክትሉ ሙርከኛ ስለሆነ ብርሃኑ የኔ ምክትል እንዴት ሙርከኛ ይሆናል ብሎ ኮምፕሌን አድርጓል። ወዲያውኑ የቀየሩት ብርሃኑ ጁላን ማለት ነው። እየናቀው
ምርኮኛ እንዴት የኔ ምክትል ይሆናል? መጨረሻ ላይ ግን ወደሽ ነው ቆማጢት እንደተባለው ተመልሶ ምርኮኛ የተባለው አለቃው ተመልሶ አሁን እንደዚህ ምላት የለም እሺ ጌታዬ ነው። ህዝባዊ ፋኖ ሆኖ ከህዝቡ የወጣ ፋኖ ሲሆን ጆሲ ጋብዛል መከላከል። ዛሬ የተማረኩ የአብይ ልጆች፣ የአዳነች ልጆች፣ የብርሃኑ ጁላ ልጆች ናቸው እነዚህ። ፖለቲከኛ ብለው የሚጠሩት ሰዎች ናቸው የሚያስቁኝ። አሉላ ካርድ ተቃጥሏል፣ አንተ ኦፒዲዮነትህን አሳይ። አሉላ የአይደንቲቲ ክራይሲስ ያለበት አማራነቱ የሚያሳፍረው አባቱ አማራ ሆኖ አማራ ነኝ ብሎ መናገር የሚያሳፍረው ነው። ስለዚህ እንዳትሸወዱ ተጋሩ። ከእንደዚህ አይነት ሰው ምስጋናን አንቀበልም። ከርኩስ ምንም አይነት ምስጋና አንቀበልም። ከአሉላ የሚመጣ ምስጋና በምንም ተአምር አንቀበልም። አብይ አህመድ ግን መጥቶ የነገረን አሉላ ያለውን የደገመልን። ስለዚህ አሉላ በማሳየት እንደተሰለፈ ማሳያው የአሉላ ንግግር ቃል በቃል አብይ አህመድ ደገመልን ቃል በቃል። እዛ ሲታይ ቀይ ቦኔት አድርጎ መሳሪያ ደረት ላይ አድርጎ አብይ አህመድ ባለበት ስቴዲዮም ላይ ሰልፍ ሲያሳይ የነበረ ሰውዬ ፋኖ ወዳለበት ቀጠና ሲመጣ ዳይፐሩን ባይዝ መከራ ነበረ። ግን አውቆ ይዞ ነው የመጣው። ተንጋግተህ ትመጣለህ፣ ፍዳህን ትቀበላለህ። ያለቀለት የተሸነፈ ስርዓት በመሳሪያ ብዛት ንጉስ በሰራዊቱ ብዛት አይድን። የፋኖ ኃይሎች በጥምረት ዛሬ ትልቅ ኦፕሬሽን ሰርተው ኩምቡር በሚባል ቦታ 59ኛ የምትባለው የብርሃኑ ጦር ሙሉ አንድ ሻለቃዋ አንድ ሰው ሳያስቀሩ ሙሉ ነው የተደመሰሰችው። አንድ ሻለቃዋ ስንት ዲሽቃ ነበራት? 2 ዲሽቃ ነበራት። 2ቱን ገቢ ተደርጓል። 10 ብሬን ነበራቸው። 10ሩን ብሬን ገቢ ተደርጓል። 6 ስናይፐር ነበራቸው። 6ቱም ገቢ ተደርጓል። እና በርካታ ተተኳሽ የክላሽ ተተኳሽ ይሄ ሁላ ክላሽም እንዳለ ማለት ነው። አብይ እምቡር በሚሉበት ጊዜ በትግርኛም በአማርኛም ጉራ በሚነፋበት ጊዜ የራሱ ጦር ጎጃም አፈር እያበላው ነው። በፋኖ ኃይሎች አፈር እየበሉ ነው።